ዒባደላህ ኢንሻአላህ በአላህ ፍቃድ የዛሬው ኹጥባችን የሚሆነው ሞክሪያችን የሆኑት እንደ ሐበሻ ቢላል ረዲየላሁ አንሁ የእሳቸውን ታሪክ ባጭሩና እንደዛው እኛ ምንድነው የምንማረው በእሳቸው ታሪክ ላይ የሚለውን ነው። ሁልጊዜ ሐበሻ ሲነሳ መጀመሪያ የሚነሳው ሞክሪያችን የሆኑት ሰይድና ቢላል ናቸው ረዲየላሁ አንሁ። ላኪን ሰይድና ቢላል ሐበሺ ከመሆናቸው ጋር ከኛ ከመሆናቸው ጋር ከሀገራችን ከመሆናቸው ጋር ምን ያህል እናቃቸዋለን፣ ምን ያህል አርአያ እናረጋቸዋለን፣ ምን ያህል እንከተላቸዋለን የሚለውን ጥያቄ እንዲሆንና ታሳቢ እንድናደርግ የታሰበ ኹጥባ ነው ማለት ነው። ቢላል ረዲየላሁ አንሁ ኢስላምን ምሳሌ አድርገው ያሳዩ ዲነል ኢስላም የታየባቸው የሆኑ በጣም ታላቅ ሰው ናቸው። ሐበሺ መሆናቸው ብቻ አይደለም፣ ባሪያ መኖራ መሆናቸው ብቻ አይደለም፣ እንደዛው ከነብዩ ጋር ሰለላሁ ዐለይሂ ወሰለም መኖራቸው ብቻ ሳይሆን እሳቸው ላይ ነው አድለል ኢስላም እንደዛው የኢስላም ፍትህ እንደዛው ኢስላም ውስጥ ሁሉም እኩል መሆኑን አላህ ዘንድ ትልቅ ማለት አላህን የሚፈራ መሆኑን በምሳሌ በተግባር ያሳዩ ሰሃቢና መገለጫ በመሆናቸው በጣም ታሪካቸውን ማወቅ እንደዛውም አርአያ ማድረግም ስለሚገባን ማለት ነው። ቢላል ረዲየላሁ አንሁ ረሱል ሰለላሁ ዐለይሂ ወሰለም ብዙ ሐዲሶችን ስለሳቸው ያወሩ ነበር፣ ይናገሩ ነበር። ቢላል ታላቅ ለመሆናቸው በቂያቸው ነው ለነብዩ ሰለላሁ ዐለይሂ ወሰለም ሙአዚን መኖራቸው። እንደዛው ነብዩ ሰለላሁ ዐለይሂ ወሰለም እሳቸውን ለዚህ ታላቅ ስራ መምረጣቸው፣ እንደዛው ነብዩ ሰለላሁ ዐለይሂ ወሰለም ፊትለፊቴ ስትሽቀዳደምና ቀድመህኝ ወደ ጀነት ስትሄድ እኮ ኮቴህን ሰማሁኝ ያሏቸው ማለት ነው። ይሄ ሁላ ለቢላል በቂያቸው ነው። ቢላል ባሪያ ነበሩ። እናትና አባታቸውም እንደዛው ባሪያ ነበሩ፣ የሰው አገልጋዮች ነበሩ። ኢትዮጵያ ላይ ነው ተይዘው ወደ አክሱም አካባቢ ላይ ሀገራቸው የት እንደሆነ በትክክል የሚታወቅ ነገር የለም ሐበሻ መሆናቸው እንጂ። ላኪን ተይዘው ተሽጠው ወደ ሌላ ወደ አረብ ሀገር የሄዱት ወደ አክሱም አካባቢ ባህር ዳርቻ ነው። እዛ ተወስደው እዛ ሄዱ። ኡመየት ብኑ ኸለፍ የሚባለው አንድ ሙሽሪክ ለሱ አገልጋዩ ነበሩ። እዛ እያሉ እሱ ጋር እያገለገሉ እያሉ በዛች ምድር ላይ በመካ መሬት ላይ አላህ ሱብሓነሁ ወተዓላ ለሰው ልጅ ኑር ሲፈልግለት፣ ሂዳያን ሲፈልግለት፣ ከጀሃነም እሳትን መዳን ሲፈልግለት፣ ባሮች ባሪያን ከማምለክ ወጥተው አላህን ብቻ እንዲያመልኩ አላህ ሲፈልግላቸው አላህ ሱብሓነሁ ወተዓላ ረሱልን ሰለላሁ ዐለይሂ ወሰለም በመልእክተኝነት ላከላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ሲመጡ መጀመሪያ እስልምናን የተቀበሉት እነማን ነበሩ? ዱዓፋዎች ነበሩ፣ ደካሞች፣ ምስኪኖች፣ ባሪያ የሆኑት እንደነሱ አይነቶቹ ቶሎ ነው የተቀበሉት። እነዛ እኛ ሀያልነን፣ እኛ ስልጣን አለን፣ እኛ ጉልበት አለን የሚሉት ዘግይተው ነበረ። ኢላ መን ረሒመላህ አላህ ሱብሓነሁ ወተዓላ ተውፊቁን የሰጠው ሲቀር አብዛኛው ላኪን ዘግይቶ ነበር። ለምንድን ነው እንደዛ የሆነው? ለምን ታላላቆች መጀመሪያ ዘግይተው እንደዛው ዱዓፋዎችና ደካሞች እስልምናን ቶሎ የተቀበሉበት ምክንያት ምንድን ነው? ምክንያቱም ወደ ኢስላም ሲመጡ ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋቸው አንድ አላህን ብቻ ሁሉም እንዲያመልክ ነበር። በላ ኢላሃ ኢላላህና አላህን አንድ በማለት ደግሞ ሁሉንም እኩል ማድረግ ነበረ። ምስኪኑም፣ ቱጃሩም፣ እንደዛው ጉልበት ያለውም የሌለውም ባሪያውም አላህ ዘንድ አንድ ናችሁ ሲባሉ ይሄ ውስጡ ክብር ያለበት ሰው ውስጡ ተፋኹር ያለበት ያለኔ ማን አለ የሚል ሰው ሀያል ነኝ የሚል ሰው ለሱ አይመቻለው። ምክንያቱም መጥቶ ከደሃ ጋር አንድ ነህ ሊለው ነው። ለዛ እነሱ ወደ ኋላ አሉና ላኪን እነዚህ ዱዓፋዎች መሳኪኖች እንዴት ነው? ምን አይነት ዲን ነው ይሄ? ትክክለኛ ሃይማኖት ነው። ምክንያቱም እኛ ሰው መሆናችንን የሚያከብርልን ከሌላውም እኩል የሚያደርገን እምነት እያሉ ልባቸው ቶሎ ይከፈትለት ነበረ ማለት ነው። ለዛ ዱዓፋዎች ቶሎ ነው ነብዩን ሰለላሁ ዐለይሂ ወሰለም ይከተሉ የነበሩት። ነብዩ ሰለላሁ ዐለይሂ ወሰለም በቁረሽ ጎሳ ሆነው በሃሺሚ ቀቢላ ሆነው ታላቅ ኖረው መካ ላይ የተከበሩ ሙሐመድ አልአሚን ሆነው ዳዕዋ ሲያረጉላቸው ከባሪያ ጋር መሬት ላይ ይቀመጡ ነበር። ከሚስኪን ጋርም በአንድ ገበታ ላይ ይበሉ ነበረ። ለዛ ወርደው ከነሱ ጋር አንድ ሲሆኑላቸው እነሱ እስከዛሬ የሚያውቁት ሚስኪን በመሆናቸው ባሪያ በመሆናቸው ሰው ሲያንቋሽሻቸው ነው የሚያውቁት። ነብዩ መተው እናንተ እኮ የተንቋሸሻችሁ አይደላችሁም፣ እናንተ ክብር ያላችሁ ሰዎች ናችሁ፣ አላህ በኒ አደምን አከበረው፣ አላህን ከፈራችሁ ደግሞ ከሁሉም በላይ ናቸው ሲባሉ
ነብዩን ሰለላሁ ዐለይሂ ወሰለም ቶሎ ይከተሉ ነበረ። መጀመሪያ ባሪያ ከነበሩት ነብዩን ሰለላሁ ዐለይሂ ወሰለም የተከተለ ቀዳሚው ቢላል አልሐበሺ ነበሩ ረዲየላሁ ዐንሁ። ቢላል የነብዩን ይህን ዳዕዋ ሲሰሙ ቀጥታ ነው ልባቸው የተከፈተው። መጀመሪያ ባሪያ ከሆኑ ከመሳኪኖች መጀመሪያ ቀድመው ያኒ ነብዩን የተከተሉ እሳቸው ነበሩ። ሳዕድ ኢብኑ አቢ ወቃስ ሲያወሩ 7 ሰዎችን ብቻ ነበር የምናውቃቸው አሉ። መጀመሪያ ዲኑን ኢዕላን ያደረጉት መጀመሪያ ረሱላችን ናቸው ሰለላሁ ዐለይሂ ወሰለም። አላህን አንድ ብለው በዛ ሙሽሪኮች መሃል ብቻቸውን ይሄን ላኢላሃ ኢለላህ ኢዕላን አደረጉና ዳዕዋ አደረጉበት። ከዛ በኋላ አቡበክርን ነው የምናውቀው አሉ። ከአቡበክር ቀጥሎ ቢላልን ነው የምናውቀው አሉ። ከዛ በኋላ እስከ 7 ሰዎች ይጠቅሳሉ። ቀዳሚ ከነበሩ ነበሩ ቢላል ረዲየላሁ ዐንሁ። ይሄንን እስልምናቸውን ይዘው ኢዕላን ሲያደርጉትና ግልጽ ሲያወጡት የሚያገለግሉት የነበረው ሰይዳቸው ኡመያ ከዚህ ዲን ተመለስ እያለ መቅጣት ጀመራቸው። አዛብ ማድረግ ጀመራቸው። በረሃ ላይ ያወጣ ያሰቃያቸዋል። ምግብና ውሃ ይከለክላቸዋል፣ ይገርፋቸዋል። እንዳው ሲያወሩ ሲራ ሰዎችም ሲናገሩ እዛን ጊዜ የቢላልን ሐል የተናገሩ ሰሃባዎች ምን ይሉ ነበረ? አንድ ቁራጭ ስጋ ቆርጠህ ቢላልን ያስተኙበት የነበረው ላይ ብታስቀምጠው ይበስል ነበር ስጋው አሉ። እንደዚህ አይነት ትኩስ የሆነ ነገር ላይ ቢላልን እያስተኙ ጀርባውን እያቆሰሉት እያደሙት እንደዛ ያሰቃዩት ነበር። ላኪን እነሱ አንድ ከሊማ ብቻ ነው የሚፈልጉበት የነበረው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትከፍራለህ ነው፣ ተመለስ። ጣዖታቶችን በጥሩ መልኩ ጥቀስ፣ አንሳቸው፣ በላቸው። ሙሐመድን ደግሞ በመጥፎ ነገር ተናገር ይሉት ነበረ። ቢላል ረዲየላሁ ዐንሁ ይሄንን ሲባሉ ይመልሱ የነበሩት አሐዱን አሐድ ነበር። ይሄ የቢላል መታወቂያ ሆነች። አላህ አንድ ነው። ከዛ በኋላ የሙሐመድን ሰለላሁ ዐለይሂ ወሰለም ሲያነሱለት ምላሴ እኮ አይታዘዘኝም ታዲያ ምን ላርጋችሁ ይሏቸው ነበር። ኢነ ሊሳኒ ላ ቱጢቅ፣ ምላሴ ስለ ነብዩ መጥፎ መናገር አይችልም። ሰብር ያደርጉ ነበር። አላህ ሱብሓነሁ ወተዓላ ይህንን ፈተና እስኪያሳልፍላቸው ድረስ አቡበከር ረዲየላሁ ዐንሁ ቢላልን አንድ ጊዜ ሲያልፏቸው እንደዛ ታዕዲብ እያደረጉ እያሰቃዩቸው ማለት ነው። ጭራሽ አንድ ጊዜ ገመድ እንደ ውሻ አንገታቸው ላይ ኡመያ አስገብቶ ህፃናትን ገመዱን አስረክቦ እየሳባችሁ እየጎተታችሁ ተጫወቱበት አላቸው። ያኔ አቡበከር ረዲየላሁ ዐንሁ አይተውት አንተ ምን አድርጎህ ነው እንደዚህ የምታሰቃየው? አላህን አንድ ስላላል። አላህ ሱብሓነሁ ወተዓላ ከኛ በፊት የነበሩ ኡመቶችም በዚህ ዲን በአላህ መንገድ ላይ ሲሰቃዩ በእሳት ሲያቃጥሏቸው ገደል ቆፍረው እሳት አንድደው እዛ ውስጥ ያስገቧቸው በሐያት እያሉ ሲጠብሷቸው አላህ ምን ብሎ ነገረን? ወማ ነቀሙ ሚንሁም ኢላ አን ዩእሚኑ ቢላሂል ዐዚዚል ሐሚድ። ይህ ሁላ ቂም፣ ይህ ሁላ ጥላቻ፣ ይህ ሁላ ተዕዚብ አላህን አንድ ስላሉ ብቻ ነው እያለ አላህ እየነገረን ነው። ቢላልም አላህን አንድ ስላሉ ይህ ሁላ ነገር ደረሰ። አንተ ነህ ያበላሸኸው አሉት። ኡመያ ማለት ነው። አቡበክርን አንተ አይደለህ ወይ ያበላሸኸው? እንዳበላሸኸው ከፈለክ አውጣው አሉት። እንግዲያውንስ ሽጥልኛ አላቸው። እሳቸውም አቡበከር ይህን እድል ተጠቅመው ማለት ነው ሽጥልኝ፣ እንደዛ ከሆነ ባሪያ አይደለ እኔ ገዛሃለሁ አሉ። ከዛ ዋጋውን ከፍ አድርጎ እሱ በሚችለው ጠራላቸው። ይሄ ምን ዋጋ ያለው ነው ብሎ ማለት ነው። ከዛ አቡበከር ቀጥታ እሺ ያሉት እሱ የጠራውን ዋጋ ቀንስልኝ አልችልምም ሳይሉት ቶሎ በጊዜ ሄደው ብቻ አምጥተው ሰጡትና ቢላልን ወሰዱና አቡበከር ረዲየላሁ ዐንሁ ነፃ አወጡት። ነፃ አውጥተውት ቢላል ረዲየላሁ ዐንሁ ያ ቢላል እኔ ነፃ ያወጣው የገዛው ለራሴ አይደለም ለአላህ ነውና ሂድ ነፃ ነህ አሉት። ከዛን ቀን ጀምሮ ነብዩን ሰለላሁ ዐለይሂ ወሰለም ተከተሏቸው። ቢላል ለነብዩ ሳሂብ ሆኑ፣ ልክ እንደ ጥላቸው ሆኑላቸው ለረሱል ሰለላሁ ዐለይሂ ወሰለም። በኋላ ዑመር ኢብኑ አልኸጣብ ስለ ቢላልና ስለ አቡበከር ሲያወሩ ይሉ ነበር። ተመልከቱ ይህንን ንግግር። አቡበክርን ሰይዱና ወአዕተቀ ሰይደና ቢላለን። አቡበክር እኮ ሰይዳችን ነው ይሉ ነበር ዑመር ኢብኑ አልኸጣብ። አቡበከር የኛ ሰይዳችን ነው፣ ሰይዳችን የሆነውን ቢላልም ነፃ አወጣልን አሉ። ሲናገሩ የዑመርን ንግግር ተመልከቱ። አቡበክርንና ቢላልን
በአንድ ደረጃ ላይ ሰይዳችን ብለው ማለት ነው። እንደ ህዝቡ መሃል የተከበረ የነበሩትን ታላቅ የሆኑትን ሰሃባ አቡበከር ባሪያ የነበረውንም ልክ ለአቡበከር የሰጧቸውን ስም ሰጧቸው። ምክንያቱም እነሱ ሚዛኑ ገብቷቸው ነበር። ሰሃባዎች ኢነ አክረመኩም ዒንደላሂ አትቃኩም፣ እናንተ ውስጥ ታላቁ አላህ ዘንድ አላህን የፈራ ነው። በሀብቱም አይደለም፣ በመልኩም አይደለም፣ በዘሩም አይደለም፣ በምኑም ነገር አይደለም። አላህን ከፈራና ኢማን ካለው አላህ ዘንድ ታላቅ እሱ ነው፣ ባሪያም ቢሆን ማለት ነው። ይሄንን ሊናገሩ፣ ይሄንን ሊያስረዱን፣ ይሄንን ሊያስተምሩን ካነ የቁል አቡበክር ሰይዱና ወአዕተቀ ሰይደና ቢላልን ረዲየላሁ ዐንሁ። ከዛ ነቢዩ ጋር ሰለላሁ ዐለይሂ ወሰለም በጣም የታመነ ታማኛቸው ሆነው እስከ የነቢዩን ነፈቃ ለቤት የሚያወጡትን ነፈቃዎች የሚሸከምና የሚይዝ ሁላ ሆኑ። ቢላል ረዲየላሁ ዐንሁ የነቢዩን እስከ ውስጥ ቤታቸው አህዋል የሚያቅሰው ማለት ነው። እስከ ቤታቸው የሚገቡ ማለት ነው። ሐታ ባለቤቶቻቸው ጋር ነፈቃ ሲፈልጉ ቢላልን ምን አለኝ እስቲ እና ስጣቸው ብለው እሳቸውን ነው አማና የሚሰጧቸው የነበረው። ቢላልና ረሱል ሰለላሁ ዐለይሂ ወሰለም ቁርኝታቸው በጣም ከባድ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ስለ ራሳቸው ፈተና ሲያወሩ ቢላልን አንድ ላይ ነበር ይጠቅሷቸው የነበሩት። ተመልከቱ አነስ ኢብኑ ማሊክ ያወሩትን ሐዲስ ረሱል ሰለላሁ ዐለይሂ ወሰለም በአላህ መንገድ ላይ አሉ ነቢዩ፣ በአላህ መንገድ ላይ ሰዎች አስፈራሩኝ አሉ። ማንም ያላስፈራሩትን ያህል ማንም ያልፈራውን ያህል እኔን ለማስፈራራት ሞከሩ። እንደዛው በአላህ መንገድ ላይ ማንም አዛብ ያልሆነውን ያህል እኔን አዛ አረጉኝ አሉ ረሱል ሰለላሁ ዐለይሂ ወሰለም። 30 ቀን ሙሉ ቀንና ሌሊት ምንም ነፍስ ያለው ነገር የሚቀምሰው የሌለበትን ሌሊቶችንም አሉ ነብዩ ሰለላሁ ዐለይሂ ወሰለም አሳለፍኩኝ ብቻ አላሉ፣ እኔና ቢላል አብረን አሳለፍነው አሉ። ወሩ ሙሉ የምንበላው አተንም እኔና ቢላል አብረን አሳለፍን አሉ። ከነብዩ ጋር በዚህ ደረጃ ላይ ስማቸው መጠቀሱ ይሄ ታላቅ ክብር ነው ለረሱል ሰለላሁ ዐለይሂ ወሰለም። የት መዝገብ ላይ ተመዝግበው በየትኛው ሲጅል ላይ ሆነው ነው ቢላል ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ያህል ከራሳቸው ሐያት ጋር ካሳለፉት ፈተና ጋር አብሬ ከኔ ጋር ያሳለፈ እያሉ ቢላልን ረዲየላሁ ዐንሁ የሚያነሷቸው ማለት ነው። ይሄን ያህል ደረጃ ደረሱ። የቢላልን ክብር ሲናገሩ ረሱል ሰለላሁ ዐለይሂ ወሰለም አንድ ቀን ሱብህ ሰላት ከተሰገደ በኋላ ምን አሉ? ያ ቢላል አሏቸው፣ ቢላል እስቲ ንገረኝ አላህ ዘንድ የምትከጅላት የሆነችው ስራ ታላቅ የሆነ ስራ ምንድነው ያለህ አሉ። እኔ እኮ ኮቴህን ጀነት ውስጥ ሰምቼዋለሁ አሉት። የጀነት ሰው ነህ ብለው መሰከሩለት ገና በህይወታቸው እያሉ ማለት ነው። ቢላል ረዲየላሁ ዐንሁ ኮቴህን ሰማሁት ጀነት ውስጥና ምንድነው ያለህ ስራ ብለው ጠየቋቸው። ቢላል ረዲየላሁ ዐንሁ ምን አሉ? ያ ረሱላህ እኔ ታላቅ ስራ ምንም ስራ የሰራው ምለው የለኝም ኢላ አኒ ነገር ግን እኔ ሁሌ ጠሃራ አደርጋለሁ፣ ውዱ አደርጋለሁ። ያለ ውዱ አልቀመጥም። ውዱ በተበላሸ ቁጥር ውዱ አደርጋለሁ። ውዱ ባደረኩኝ ቁጥር ደግሞ ለአላህ መስገድ አለብኝ ብዬ አላህ የፈቀደልኝን ያህል እሰግዳለሁ አሉ። ሁሌ ጠሃራና ሰላት አልተውም። እነዚህን ሁለቱን ነገሮች አላህ ዘንድ የምከጅላት ነች አሉ ረሱል ሰለላሁ ዐለይሂ ወሰለም። አሁን ይሄ ነው አሉ ነብዩም ሰለላሁ ዐለይሂ ወሰለም። ላኪን ቢላል ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ያ ቢላል ጀነቱ ውስጥ እኮ ኮቴህን ሰምቼዋለሁ ያሉ ቀን እንዴት ተኝተው ይሁን ማታ፣ እንዴት አድረው ይሁን ማታ ይሄንን ከነብዩ ሰምተው ማለት ነው። በህይወት እያሉ ጀነት ሰው ነህ እኮ እያሏቸው ነበር። በዛ ላይ በማናፍ በረሱል ሰለላሁ ዐለይሂ ወሰለም الذي لا ينطق عن الهوى በስሜታቸው የማይናገሩ የሆኑ ረሱል ሰለላሁ ዐለይሂ ወሰለም አንተ እኮ ኮቴህን ጀነት ውስጥ ሰማህ ነበር አሏቸው። እኚህ ናቸው ቢላል ረዲየላሁ ዐንሁ። ቢላል ከሳቸው ታሪክ የምንማረው ምንድነው? አንደኛ የመጀመሪያ ቀዳሚ መሆናቸው ዲን ላይ ምን ያህል ተባት እንዳደረጉና ጽኑ እንደነበሩ። እኛ ዛሬ ሰላት አንድ ሰው ሲተው ጊዜውን ሲያሳልፍ ሐራም ነገር ሲሰራ አላህ Subhanahu Wa Ta'ala ግዴታ ያደረጉብን ነገሮችን ሲተው ማን አዛ አርግቶት ነው? ማን አስቸግሮት ነው? ማን ቀጥቶት ነው? ማን ተዕዚብ አድርጎት ነው? በዚህ ሁላ ተዕዚብ ውስጥ በዚህ ሁላ ስቃይ ውስጥ ሐታ ረሱሉላህ ሰለላሁ ዐለይሂ ወሰለም እስኪሉ ድረስ ሰሃባዎች ላይ የደረሰው ተራራ ላይ ቢደርስ ኖሮ ያፈርሰው ነበር አሉ ረሱል ሰለላሁ ዐለይሂ ወሰለም። በዛ ፈተና ውስጥ ኢማናቸውን ይዘው ይሄዳሉ። እንዲህ አላህ ሲያመቻችልን ራሃ ሲያደርገን አምን ሲሰጠንሳ ከዛ በላይ ማጥበቅ አለብን ማለት ነው። ይሄ ኒዕማ ነው። አላህ Subhanahu Wa Ta'ala የሚጠይቀን ይሆናል።
ثم لتسألن يومئذ عن النعيم الله يسطاچون ምቾት አላህ የሰጣችሁን ራሃ አላህ የሰጣችሁን ኒዕመት አንድ በአንድ ጸጋውን አላህ ይጠይቃችኋል ይላል አላህ Subhanahu Wa Ta'ala ኢዘን ሌላ የምንማረው ምንድነው የቢላልን ተዋዱዕ ተመልከቱ ታሪካቸው ላይ የጀነት ነህ ሲባሉ ለነብዩ ቅርብ ሲሆኑ አንተኮ ሰይዳችን ነህ ሲባሉ አልጎረሩም ሌላውን ወደ መናቅ አልሄዱም እኔ ታላቅ ነኝ አላሉም ቢላልን ሲያሞግሷቸው ይሉ ነበር አረ እኔኮ ኢንማ አና ሐበሺይ ኩንቱ ቢልአምሲ ዐብዳ እኔኮ አንድ ሐበሺ ነኝ ትላንትና እኮ ነው ባሪያ የነበርኩት ተውኝ እንጂ ይሉ ነበር ራሳቸው ትላንት ባሪያ የነበርኩኝ ነኝ እኔ ይላሉ ሲያሞግሷቸው ማለት ነው አንድ ጊዜ ቢላል ረዲየላሁ ዐንሁ ከአቡ ዘር አልጊፋሪ ጋር በሆነ ነገር ተጋጩና አቡ ዘር በጣም ተናደዱ በጣም ስለተናደዱና ስለተቆጡ ስሜታቸውን መቆጣጠር አቃታቸውና ቢላልን የብነ ሰውዳ አሏቸው አንተ የዛች የጥቁሯ ልጅ አሏቸውና ሰደቧቸው ቢላል ይሄንን ቃል ሲሰሙ በጣም ቅር አላቸው ምክንያቱም እሳቸው ጥቁር ናቸው እነሱ አረብ ናቸው እሳቸው ባሪያ ነበሩ እንዴት በዚህ ይሰድበኛል ብለው ቅር አሏቸውና ለነብዩ ሰለላሁ ዐለይሂ ወሰለም አደረሱላቸው ለነብዩ ደረሰ ይሄ ነገር አቡ ዘር ታላቅ ሰሃቢይ ናቸው ኢማን የሌላቸው ሰውን የሚያንቋሽሹ ሰው ሆነው አይደለም ላኪን ሰው ልጅ ነውና አንዳንድ ጊዜ ሲጋጭ ሊያጠፋ ይችላል ኩሉ በኒ አደም ኸጣ እዛ ቦታ ላይ ያጠፉ ከበቢላል ላይ ነብዩ ሲሰሙ ምንድነው ያሉት ረሱል ሰለላሁ ዐለይሂ ወሰለም ፊታቸው ሁላ ተቀያየራሉ ሰሃባዎች በጣም ተቆጡ ረሱል ሰለላሁ ዐለይሂ ወሰለም hatta የተጠቀሙትን ቃል ተመልከቱ አንተ አሏቸው ያ አቡ ዘር ኢነከ ምሪኡን ፊከ ጃሂልያ አንተ ጅህልና ያለቀቀህ ሰው ነህ ውስጥ አላህ የጃሂልያ ቅራሪ ያለብህ አሏቸው አቡ ዘር መጀመሪያውንም ሊንቋቸው ስላልነበረ ሙእሚን የሆነ ሰሃባ ታላቅ የሆነ ሰሃባ ስለነበር በጣም ደነገጡ ረሱል ጋር ሰለላሁ ዐለይሂ ወሰለም ፎቃሉና ቢላል ጋር ሄደው ቶሎ እግራቸው ስር ተኙላቸው ነብዩ ጃሂልያ ቅራሬው አለብህ ያሉትን ፊቴን ረግጠህ ነቅለህ አውጣልኝ አሏቸው ቢላል ረዲየላሁ ዐንሁ መሬት ላይ ተኙና ማለት ነው ርገጣው ይሄን ፊት አሉ እኔ በከለርህ ነው አይደለ ያልኩ ያንቋሸሽኩ አንተም ርገጣው አሉ ቢላል ረዲየላሁ ዐንሁ ለአላህ ስጁድ የሚወርድ ፊት እንዴት ይረገጣል ብለው አንስተው ሳሟቸው አፉ አረኩልህ አሏቸው አቡ ዘር ይሄንን ውስጣቸው የነበረውን ነቅለው አወጡት ትክክለኛ ተውባ አደረጉ ሪጃል ማለት ጀግና ማለት ወንድ ማለት እንደዚህ አይነት ነው ያጠፋል ሰው ልጅ ላኪን ሲያጠፋ ጥፋቱን አውቆ አፉ ይጠይቃል ጥፋቱን አውቆ ተውባ ያደርጋል ጥፋቱን አውቆ ወደ አላህ ይመለሳል ጥፋቱን አውቆ ያ አላህ ይቅር በለኝ ይላል ማለት ነው ቢላል ረዲየላሁ ዐንሁ አረጋጡትም ተውት ይሄን ያህል ነበሩ ቢላል ረዲየላሁ ዐንሁ እንደዛው ቢላልን አላህ በአላህ ያመኑ ታላቅ መሆናቸውን የሚያሳይ የአብዱራህማን ኢብኑ ዐውፍ ታላቅ ሰሃቢ ሁሌ ሐዲስ ላይ የምሰሟቸው በጆሮአችን ላይ እንግዳ አይደሉም እኚህ ሰሃባ የእሳቸውን እህትም ይላሉ አይ እሳቸው ወልይ ነበሩላቸውም ይላሉ ሐላ የሚባሉ እሳቸውን ጋብቻ ጠየቁና አብዱራህማን ኢብኑ ዐውፍ ድረዋለው አሉ አካባቢያቸው ላይ ያሉ ዘመዶች ስንት በጎሳው የተከበረ ስንት ሰው አለ እሷም ቆንጆ ነች ለዛ ስንት ሰው አለና ለሌላ ሰው እንድራታለን እኮ እኛ ብለናል አሉ ተዋሏቸው አብዱራህማን መሬት ሙሉ ላይ የቢላልን አይነት ሰው አታገኙም አሉ ዳሩት አልኳችሁ ዳሩት አሉ ሰጡት እንዲያገባ ማለት ነው ከዛ በኋላ የአብዱራህማን ኢብኑ ዐውፍ ቤተሰብ የሆነችዋን ነው ቢላል ረዲየላሁ ዐንሁ ያገቡት ማለት ነው በዚህ መልኩ ነው ያገቡት ከዛም ረሱል ሰለላሁ ዐለይሂ ወሰለም ፈትሐ መካ ሲያደርጉ መካን ፈትሐ ሲያደርጉ አዛን ይደረግ ብለው አዘዙ አዛን ይደረግ ብለው ሲያዙ ሁሉም ጸጥ ሲል ረሱል ሰለላሁ ዐለይሂ ወሰለም ያ ቢላል ቁም ፈአንዚል አንተ ቢላል ሆይ ተነስና አዛን አድርግ አሏቸው ተነሱና ቢላል አዛን የሚያደርጉበትን ቦታ ሲያዩ ሂድ ካዕባ ላይ ውጣና አድርግ አሏቸው እላዩ ላይ ካዕባ ላይ ቁምና አዛንህን አድርጋሉ ከዛ ካዕባ ላይ ወጥተው ቢላል ረዲየላሁ ዐንሁ አሽሀዱ አን ላ ኢላሃ ኢላላህ አላሁ አክበር አዛንን አሰሙት ማለት ነው ለመካ መካን እስኪ አንቀጠቅጡት ድረስ አንዳንድ ኢማናቸው ገና አዲስ የሆኑት እንደዛውም ቁረሾቹ ወይ አባቶቻችን አላዩት ይሄ ጥቁር ሰው ካዕባን ሲረግጣሉ ውስጣቸው የነበረችው ጀህልና ስላለች ማለት ነው ያቺ ጃሂልያ ስላለች ማለት ነው እንኳንም አያቶቻችን አልነበሩም ይሄንን እንኳንም አላህ አላሳያቸውም ማለት ላኪን አላህ ዘንድ ታላቅ ማለት ውስጡ አላህ ያለ ሰው ነው ኢማን ያለው ሰው ነው
አላህን የሚፈራ ሰው። ሀከዛ ካን ቢላል ረዲየላሁ ዐንሁ። ከዛም ረሱል ሰለላሁ ዐለይሂ ወሰለም መሞት አይቀርምና እቺን ዱንያ ተለያይተው አላህ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም ሲሞቱ ቢላል ረዲየላሁ ዐንሁ ነቢዩን ከመውደዳቸው የተነሳ አዛንን ማድረግ አቃታቸው። ያ አባበከር አሉ። አቡበከር ጋር ሄደው ያ አባበከር ያ ኸሊፈተ ረሱልላህ፣ እኔ ነቢዩ እያሉ ለነቢዩ አዛን አደርግ ነበር፣ እሳቸው ነው ያዘዙኝ። እሳቸው ከሞቱ በኋላ ማድረጉን አቃተኝና ፍቀድልኝ፣ እኔን አንሳኛሉ። እኔ ላቁም አሉ። ኸላስ ይህንን አዛን ያረጉና የነቢዩ ስም ቦታ ላይ ሲመጡ አያስችላቸው የነበራቸው ቁርኝነት ማለት ነው። እንኳን በዚህ ደረጃ ኢማንና ነቢዩን ሱህባ ያደረገ ተውና እኛ እዚህ ውስጥ ያለነው ሁላችንም ኢማናችን ዳኢፍ ቢሆን ራሱ ስለ ነቢዩ ሲነሳ ማንም ሰው አይችልም፣ ቀልባችንን ነው የሚነካው። ላኪን ቢላል ከሆኑ ታዲያ እንዴት ሊሆኑ ነው? እኛ ራሱ እንደዚህ ከሆንን ማለት ነው። ቢላል ረዲየላሁ ዐንሁ እኔ አዛኑን አቃተኝና ተወኛሉ። ከዛ አዛኑን አነሱላቸው፣ አሳዘኗቸውና ሞከሯቸው፣ ሲያቅታቸው ተውላቸው። ከዛ ትንሽ ቆይተው ደግሞ ያ አባበከር አሉ። አንተ አባበከር ሆይ ረዲየላሁ ዐንሁ መጅማዒን፣ አቦኔ መንገዶቹም ያስታውሰኛልና ፍቀድልኝ ከሀገር ልውጣ አሉ። ዛሬ አንድ ሰው ሐጅ ሲያደርግ መዲና ገብቶ የነቢዩን ሀገር ሲረግጥ ምንድን ነው የሚሰማው? ነቢዩ የረገጡትን መሬት እየረገጣችሁ ስትሄዱ ማለት ነው። አላህ ይወፍቀን ሁላችንን። ያው ምዝገባም ተጀምሯል አሉ። እስከ ሻዕባን 7 ያልቃል። ለዛ ሐጅ ንያ ያደረገ ካሁኑ ያድርግና ይመዝገብ። ምዝገባው ተጀምሯል። ሻዕባን 7 ከዛ በኋላ የለም ያልቃል ስለተባለ ማለት ነው። ሁላችንም እንወቀው። መንገዱ ራሱ ያስታውሰኛል፣ እኔ ሀገር ጥዬ መውጣት አለብኝ ብለው ወጡና ወደ ሻም ሀገር ሄዱ። እዛው ነው ወደ ሻም ሀገር ሆነው ነው የሞቱት። አንድ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም በህልማቸው አዩአቸውና ቢላል ነቢዩን ምንድነው ቀልብህን አደረክብን አሏቸው። ከዛ ተነሱና እቃቸውን ጓዛቸውን ጠቅልለው እኔ ወደ መዲና ሄዳለሁ አሉ። ዚያራ ለመምጣት ማለት። ከዛ በኋላ መጡ ወደ መዲና ዚያራ። ነቢዩ ጋም ሰለላሁ ዐለይሂ ወሰለም ዚያራ አደረጉ። መንገድ ሲሄዱ ሐሰንና ሁሴን ያ ቢላል ለአያታችን ለረሱል ሰለላሁ ዐለይሂ ወሰለም አዛን እንደምታደርገው ለኛም አድርግልና ዛሬ አሏቸው። ከዛ አላስችላላቸው ልጆችም ስለሆኑ የነቢዩ ሰለላሁ ዐለይሂ ወሰለም የልጅ ልጆች ስለሆኑ ረይሃነተ ነቢይ ስለነበሩ አላስችላላቸውና ላድርግላችሁ ብለው ወጡ። እኔ አዛን አረጋለሁ አሉ። ከዛ ወጡ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አሽሀዱ አን ላ ኢላሃ ኢለላህ አሽሀዱ አነ ሙሐመድን ረሱሉላህ ሲመጡ አነቃቸው። አሁንም አለቀቃቸው። ታነቀ፣ ታፈኑ። መውጣት እምቢ አላቸው። አዛኑ አቋርጠውት ቁጭ አሉ። ኸላስ መዲና ነቢዩ ሰለላሁ ዐለይሂ ወሰለም የሞቱት ያህል ነቢዩ የሞቱ ቀን መዲና የተንቀጠቀጠችውን ያህል ቀን እንደዛ ተንቀጠቀጠች አሉ። እዛለት አዲስ ሆነባቸውና አንዳንዶቹማ የቢላልን ድምፅ ሲሰሙ አይ ነቢዩ መጡ እንዴ ከእንደገና አሉ። አስታወሳቸውና ዘመኑ አላህ ዘንድ ታላቅ አላህን የሚፈራ ነው። ይህንን ነው የምንማረው በቢላል ረዲየላሁ ዐንሁ። እነዚህ ሙአዚኖች አዛን የሚያደርጉት 12 ዓመት አንድ ሰው አዛን ካደረገ ጀነት ዋጅብ ሆነችለት እኮ አሉ ረሱል ሰለላሁ ዐለይሂ ወሰለም። አዛን አንድ ሰው ሲያደርግ ድምፁ የደረሰበት ያህል ሁላ እንጨቱም፣ ቅጠሉም፣ እንስሳውም፣ ሰውም፣ ሰማይ መሬት እስትግፋር ያደርግለታል አሉ ረሱል ሰለላሁ ዐለይሂ ወሰለም። የአዛን ፈዲላዎች ውስጥ ነው አላህ ወንጀሉን ሁላ ይምረዋል አሉ። በዛ አዛኑን የሰማው ሁላ ቂያማ ማለት ይመሰክርለታል አሉ ረሱል ሰለላሁ ዐለይሂ ወሰለም። የሙሉ ሙአዚኖች እስከ ቂያም ሰዓ የሚመጡ ሙአዚኖች ሁላ ኢማማቸውና አሚራቸው ቂያማ ማለት ቢላል ነው የሚሆኑት ረዲየላሁ ዐንሁ። በቢላል ታሪክ የምንማረው የአላህ በር ክፍት ነው አላህን ለሚፈራ። በአላህ ማመን ለፈለገ፣ ወደ አላህ መመለስ ለፈለገ አላህ ሀብትህንም ጉልበታችንንም ስልጣናችንንም ዘራችንንም መስፈርት አላደረገውም። ወደ አላህ የሚመጣ ሁላ ታላቅ ይሆናል። አላህን የፈራ ሁላ ታላቅ ይሆናል። አላህን የያዘ ሁላ ታላቅ ይሆናል። ማንም ቢሆን ማን ማለት ነው። ይህንን ነው የምንማረው በቢላል። ዒባደላህ ሰሉ ዐላ ኸይሪል ዒባድ
فإن الصلاة عليه ذخر وزاد ونجاة يوم التناد. فقد أمرنا بذلك رب العباد في محكم الآيات. قال سبحانه: إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم على سيدنا محمد وعلى آل سيدنا محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. وبارك على سيدنا محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. وارض اللهم عن الصحابة الكرام خصوصا منهم الخلفاء الراشدين هم خليفة رسول الله أبي بكر الصديق، وعن الفاروق أمير المؤمنين عمر بن الخطاب، وعن جامع القرآن أمير المؤمنين عثمان بن عفان، وعن ليث الله الغالب أمير أهل المشارق والمغارب علي بن أبي طالب، وعلى الصحابة أجمعين، وعلى التابعين وتابعين بإحسان إلى يوم الدين. اللهم أعز الإسلام وانصر المسلمين، اللهم أذل الشرك والمشركين، اللهم دمر أعداءك أعداء الدين، اللهم احفظ الإسلام في مشارق الأرض ومغاربها، اللهم احفظ وانصر إخواننا في غزة، اللهم واحفظ وانصر إخواننا في السودان، اللهم ألف بين قلوب المؤمنين، اللهم وحد صفوفهم، اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات يا رب العالمين. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. اذكروا الله العظيم يذكركم واشكروه على نعمه يزدكم واسألوه من فضله يعطكم ولذكر الله أكبر والله يعلم ما تصنعون.